ሰላም የመስፍን ሂስትሪ ሚስተር ብሪጅ ዩቲዩብ ቻናል ተከታታዮች እንዴት ናችሁ? ሰላም ሰላም ብያለሁ። እንግዲህ ዛሬ የመጨረሻ የሆነውን አንጋፋ ዩኒት 7 አፍሪካን ሲንስ 1960s የ10 እና የ12ኛ ላይ ያለውን ቶፒክ ማለት ነው። እሱን ነው የምናየው። ይሄ ሁለተኛ ቪዲዮአችን ነው ከምዕራፍ 7 ላይ በባለፈው ምክንያቱም አንድ ቪዲዮ ሰርተናል እስከ 36 ያሉ ጥያቄዎችን ሰርተን ከ36 በኋላ ነው ያለውን ምንሰራ ማለት ነው። እንግዲህ የመጨረሻ ምዕራፋችን ነው። በዚህ ቪዲዮ አብረው ነው የሚካተቱ በ10 እና በ12 ያሉት ማለት ነው። ሶስት ጥያቄ ብቻ ናቸው በ2016 የተዋጡ። ስለዚህ ከዚህ ጋር አብሬ አካትቼ ምዕራፍ 7፣ ምዕራፍ 8፣ ምዕራፍ 9 የመጨረሻ ፓርት ይሆናል ማለት ነው። በጣም ደስ እያለኝ ነው የማቀርበው። የመጨረሻው ነው። ከ18 ምዕራፎችን ጨርሰናል። በጽናት እንግዲህ ዘልቀናል። እርግጠኛ ነኝ ያው ሽልማት እጠብቃለሁ ማለት ነው ከናንተ። 18 ምዕራፎች ስላችሁ የ9 እና የ11 9 ምዕራፎች ተመሳሳይ ስለሆነ ነው 9 እና 11 አንድ አድርጌ የምጠራቸው። በተመሳሳይ 10 እና 12ም ተቀራራቢ አንድ አይነት ቶፒክ ስላላቸው 9 ምዕራፍ አድርጌ በጥቅሉ 18 ምዕራፍ የወሰድኩት በ18 ምዕራፎች ላይ ነው። አጠቃላይ ከዛሬው ጋር 29 ቪዲዮዎችን ሰርቻለሁ ማለት ነው። አንድ ነገር ግን ይቅርታ ማለት የምፈልገው እንደሆነ ያለኝን ነገር ጥያቄ ከእጅ ያለውን ኮሌክሽን ኦፍ ኮስችን እሱን ለማጋራት ፈልጌ ነው እንጂ እንደው ዩቲዩብ ላይም በዛ ማቴሪያል ሳይኖረኝ ዝም ብዬ ከሚንጫጫ ቦታ እንደ ድምጽ አይሰማም የሆነ ነገር እዛበታን ማይክ ምንም ነገር የለኝም። ዝም ብዬ ባለ ፒሲ ስክሪን ሪከርድ ስለማድረግ ንፋሱ ድምጽ ሳምሲንግ ከማይመሽ ቦታ ላይ ስለማቀርበው ነው። በጣም ይረብሻቸዋል። ይቅርታ ማለት ፈልጋለሁ። ግን እንዴት አርዬ ማስተላለፍ እንዳለብኝ ግራ ስለገባኝ ቢያንስ ያው ተማሪ መከራ ጽናት ይችላል ያለው ነገር ተቋቁማችሁ ተከታተላችሁ ብዬ ስላሰብኩኝ ነው። ስለዚህ በ29 ቪዲዮ ዛሬ እንጨርሳለን ማለት ነው። ስለዚህ ኮሜንት ላይ አንዳንዶቻችሁ የ9 እና የ11 ይሰራልን ስትሉ ነበር። የጀመርኩት ከ9 እና ከ11ኛ ምዕራፍ 1 ብዬ ነው እስከ ምዕራፍ 9 ከዛ የ10 እና 12 ምዕራፍ 1 ቪዲዮ ነው። አሁን 29ኛ ቪዲዮ ላይ ዛሬ የደረስነው። ስለዚህ ፕሌይሊስት ላይ ከኔ ኦፊሻል ቻናሉ ገብታችሁ ፕሌይሊስት ላይ ምረጡት። ሂስትሪ ኢንትራንስ ኤግዛም በሚለው ሊስት ውስጥ 29 ቪዲዮዎችን ይዘርዝሩ ያወጣላችኋል። በዛ ቅደም ተከተል ይገባችኋል ማለት ነው። እንግዲህ ሂስትሪ ይሰራን ይሄን ቪዲዮ አይተን አጠቃላይ በድምሩ ለ15 ዓመታት የነበሩ ጥያቄዎች 1500 ሲሆኑ ከነዚያ ውስጥ ዋናዎቹ የ11 እና 9ኛ ላይ በ16 ቪዲዮ 400 ጥያቄዎችን እንዲሁም ደግሞ 11 እና 12ኛ ላይ ደግሞ ወደ 360 ጥያቄዎችን በድምሩ 760 ጥያቄዎችን በ29 ቪዲዮ ሰርተናል ማለት ነው። አጠቃላይ የ1500 ወሳኙን መርጬ ነው የሰራነው። ምክንያቱም ስለሚደጋገም ሌላውን ትችዋለሁ እንጂ ድምሩ 1500 ጥያቄ ክምችት ነው ያለኝ። ስለዚህ በጣም እንደሚጠቅማችሁ ተስፋ አደርጋለሁ ማለት ነው። ስለዚህ ወደ ዛሬው ጊዜ ላለመውሰድ ቀጥታ ስንሄድ ከዛ በፊት ግን ያው 100 ጥያቄዎች 2016ን ጨምሬ ነው 2016 50 ጥያቄው ከ9 እና ከ11 ቶፒክ ላይ የተዋጠነው 50 ጥያቄው ደግሞ ከ10 እና ከ12 ኮንቴንት ላይ የያዘ ነው። ስለዚህ 9 ምዕራፍ የ9 እና የ11 50 ጥያቄ ተዋጥቶበታል። 9 ምዕራፍ የ10 እና የ12 50 ጥያቄ ተዋጥቶበታል። በድምሩ 100 ጥያቄ የ2015ን ኢንቨስቲጌት አድርጌዋለሁ በትክክል ለይቼ ማለት ነው። ስለዚህ ያው ሁሉንም ማንበብ ይላል ማለት ነው። ኤንዋይ ይህንን ምዕራፍ በባለፈው አስተዋውቄዋለሁ። ይሄ ምዕራፍ ምንድነው? አፍሪካ ሲንስ 1960 የአፍሪካ ሞደርን ፔሪየድ የመጨረሻው ነው። የዚህ ታሪክ ፍሰት ከምዕራፍ 2 ምን እንደሚጀምር ነግሬያችኋለሁ። ስለዚህ በዚህ በ10 እና በ12 ያሉ ጉዳዮችንም በባለፈው ተነጋግረናል። ቶፒኮቹን ሳብ ቶፒኮቹ ምን እንደሚመስሉ ያላችሁን ግንኙነት ሊበሬሽን ሞቭመንት ኖርዝ ዌስት ኢስት እያለ ኢንዲፔንደንስ ኦኤዩ አሚነዛፊት ፓን አፍሪካኒዝም ኦኤዩ ኦኤ ሳክሰስ ፌለር ሜጀር አፍሪካን ፕሮብሌም አፍተር ኢንዲፔንደንስ የሚሉ ነገሮች ናቸው። ይህንን ቶፒክም በተመሳሳይ በኦልዱም እንዳጋጣሚ ሆኖ 10ኛም ስትሄዱ ከዚህ ምዕራፍ 7 ላይ ነው የሚገኘው ማለት ነው። ተነጋግረናል። የዚህ የሚለየው ሲንስ 1945 ነው የሚጀምረው። ያኛው ደግሞ ሲንስ 1960 ነው። ትንሽ አሬንጅመንት አድርገዋል። ስለዚህ ይህንንም ስትሄዱ እኮ በኦልዱ በባለፈውም እንዳየነው ናሽናል ኢንዲፔንደንት ሙቭመንትስ ፓን አፍሪካኒዝም the formation of OAU problems of independent African states and OAU እያለ ያስቀምጥልናል። ይህንንም በብቃት ያየ አንድ አይነት እንደሆነ ማረጋገጥ ይችላል ማለት ነው። 12ኛ ክፍልን በተመሳሳይ ብትሄዱ
የኦልዱ ማለት ነው። ኦልድ ነው እየነገርኳችሁ ያለ ማለት ምን ያህል ጥያቄዎቹ ተመሳሳይና ተዛማጅ እንደሆኑ ነው። ኦልድ እና ኒው የሚባል ብዙ ዲፈረንስ እንደሌለ ለማሳየት ነው። ስለዚህ 12ኛም በተመሳሳይ ራሱ ኦልዱ ብትሄዱ አፍሪካን ኔሽናል ሊበሬሽን ሞመንትስ ኤንድ ኢትስ ኢንዲፔንደንስ ሲንስ 1945 ብሎ ፓን አፍሪካኒዝም ሲንስ 1945 ኔሽናል ሊበሬሽን ሞመንት ዘ ኦርጋናይዜሽን ኦፍ አፍሪካ ዩኒቲ ኮምፓራሪ አፍሪካን ፕሮብሌሞችን የሚያሳይ ነው ማለት ነው። ስለዚህ እነዚህን ያሳየኋችሁ ቀጥታ ወደ ጥያቄው ነው ሊሄድ የሚችለው ማለት ነው። ስለዚህ ጥያቄያችን ከምን ጀምረው እንግዲህ ከ1 እስከ 36 ሰርተናል። በ2016 6 ጥያቄ እንደተዋጣበት አይቻለሁ። በተለይ አሁን የምናየው ደግሞ ከ37 ጀምረን በጣም ወሳኝ ተደጋግሞ በጣም የሚዋጣበት ፖይንት ነው። ስለዚህ እሱን በጋራ እናያለን ማለት ነው። ስለዚህ አዳዲሶቹ ሰብስክራይብ አድርጉ ተከታታይ እንዲደርሳችሁ። ምናልባት ከዚህ በኋላ አንድ ያለኝ ሐሳብ በየአመቱ ደግሞ ፐርማነንትሊ የማይቀሩ ጥያቄዎችን ሴሌክት አድርጌ እንግዲህ ካልደከምኩ አንድ 3 ቪዲዮ ልሰራ እችላለሁ። ወሳኝ የሚባሉትን ደግሞ በየአመቱ እንደው የማይቀሩ ኮመን የሆኑትን ለይቼ ደግሞ እነሱን ልሰራላችሁ እችላለሁ። ስለዚህ እንዲደርሳችሁ ቪዲዮዎቹ ተከታታይ አዳዲሶች ሰብስክራይብ አድርጉ። ያደርጋችሁ ደግሞ ለጓደኞቻችሁ አካፍሏቸው ነው። እኔ ተካፈሉ ነው የምሄደው። አማርኛው ቃል ይቀላል ሻር ከምንለው ማለት ነው። ምክንያቱም ይህ የሚጠቅም ስለሆነ የሚጠቅም ነገር ደግሞ ለጓደኛ አካፍለው፣ ጥቅም ላይ ይዋል፣ የታሪክ ውጤት ተሻሽሎ ልየው። እሱ ነው ዋናው የኔም ትልቁ ነገር እንጂ ሌላ የያዘ አይደለም። ስለዚህ ቀጥታ አሁን 37ኛው ላይ እንጀምራለን ማለት ነው። 37ኛው the origins of pan-africanism was in ይለናል። A Africa and Asia, B Europe and America, C Brussels and Manchester, D America and the Caribbean ይለናል። origins of pan-africanism is that in Africa or outside Africa? አፍሪካ ነው ወይስ outside አፍሪካ ነው? pan-africanism origins ጀነሲሱ ይነግራችኋል። እሱንን ማወቅ መቻል ነው። ስለዚህ ካሉት አፍሪካ A አፍሪካ and Asia, B Europe and America, C Brussels and Manchester, D አሜሪካ and the Caribbean። እንግዲህ በመጀመሪያ አውትሳይድ ኦሪጂኑ ሐሳቡ የውጭ ዲያስፖራውያን የውጭ በስሌም የሄዱ ሰዎች እንደሆኑ የጀመሩት እሱን ማወቅ ነው። ከዚያ ለጥቆ ደግሞ በየትኛው ላይ ነው ስፔሲፊካሊ የተጀመረበት ፓን አፍሪካኒዝም ሳይሆን ቀድሞ እንደው ፓን ኔግሮ፣ ፓን ብላክ፣ ከዚያ ደግሞ ፓን አፍሪካን፣ ከዚያ ፓን አፍሪካኒዝም እያለ ከዛን ኦኤዩ ከኦኤዩ ደግሞ ኤዩ እየጠነከረ ሲመጣ የሚያሳየን ፕሮሰስ ነው። ስለዚህ ኤ እና ዲ ነው የሚያወዛግቧቸው። እስኪ ምርጫ ንገሩኝ። ከኤ እና ከዲ መልሳችሁ ማን ሊሆን እንደሚችል ቶሎ ንገሩ። ስለዚህ እርግጠኛ ነኝ Pan-Africanism movement was begun in the outside world, in the New World, America, in the Caribbean. Why? Because the numbers of slaves were just settled on the new continent America. More importantly, Caribbean, Jamaica, Haiti, ምናምን ሲል እኮ ብላኮች ናቸው እነዚህ በኖርዝ እና ሳውዝ አሜሪካ መካከል ያለ በርካታ ደሴቶች አሉ። ክርስቶፈር ኮሎምበስ መጀመሪያ የደረሰው እዚያ አካባቢ ነው። ከዛ በኋላ ስፓኒሽ ፖርቹጋዝ የአፍሪካን ባሪያ ይወስድ ያከማቹበት ሶጋሮ፣ ቶባኮ፣ ሌሎች ምርቶች የጀመሩትም በዚያ ቦታ ስለሆነ ነው። ስለዚህ እዚያ ያሉ እነ ማርኮስ ጋርቬ እኮ ጃማይካዊ ናቸው፣ የአፍሪካኒዝም አቀንቃኝ ማለት ነው። ስለዚህ እሱ ነው ማለት ነው የሚሆነው። ሌላዋ 38ኛዋ ደግሞ ምን ትለናለች? The organizers of the first Pan-African Conference was ፐርሰን ነው የሚጠይቁ። እንደዚህ አይነት ጥያቄዎች ለኔ የሚከብዱኛል ባይዟል። ግን ወሳኝ ኤ ዊሊያም ኢ ቡርጋር ቤት እንግዲህ አፍሪካ ውስጥም ይከብዳል ማንበብ ያው የሶስም ባይዟል ከባድ ነው። ኤ ዊሊያም ኢ ቡርጋር ቤት ዱቦይስ ይለው ዱቦይስ ስለሆነ በጣም ቀለልናል። ኤ ቢ ማርኮስ ጋርቬ፣ ሲ ኤች ሲልቨስተር ዊሊያምስ፣ ዲ ጆርጅ አድሞር ይለናል። ስለዚህ who was the organizers of the first Pan-African Conference which is that እንግዲህ ወደ ፊት ጥያቄ ኑር አይኑር አይደው ነው ባይዞ the first Pan-African Conference ለንደን ውስጥ የተካሄደ ነው በ1900። ይሄንን ኦርጋናይዘር እና ፕሪቸሩ ማን ነበረ ነው? ኤ ዊሊያም ቡርጋሪ ዱቦይስ፣ ቢ ማርኮስ ጋርቬ፣ ሲ ዊልስተር ዊሊያምስ እንግዲህ አስተካክሉኝ ዘ ፕሮናውንስ ብዙ ደካማ ነኝ። ዲ ጆርጅ አድሞር ዲ ማን ነው የሚለን። ስለዚህ ሁለት ፐርሰኖች ሊያወዛግቧችሁ ይችላል። ሲ እና ከኤ ነው።
ቼርድ ያደረገው በቼር ሆኖ የመራው ይሄ ሰውዬ ነው ማለት ነው በዛ ወቅት መድረኩን ዊሊያምስ። ነገር ግን ኦርጋናይዘር የሆነው ፕሪቸር ኤንድ ኦርጋናይዘር who engaged actively ዱቦይስ ነው። ዶክተር ዱቦይስ እንግዲህ በኋላ የምናየው ይኖራል። ማርኮስ ጋርቪ እና ዶክተር ዱቦይስ how they debated for the fates of African blacks in the outside world እጣ ፈንታው ምን መሆን አለበት የሚለው እንዴት ሲከራከሩ እንደነበረ ስናይ ነበር ማለት ነው። እንግዲህ ወደ 39ኛው ጥያቄ እናልፋለን ማለት ነው። 39ኛው ጥያቄ what was the distinct features of Pan-African movement as practiced by Garvey? ዋው ስላችሁ የነበረውን እዚህ ጋርቪን እየጠየቀን ነው። ጋርቪ ምን ነበር ስለ ጥቁሮች እንቅስቃሴ ስለ ፓን አፍሪካን ያለው ኢሜጅ ያለው ፍላጎት እንዴት ነበር? that blacks should fight for their rights in their respective countries. And B, that Pan-Africanism should ensure economic independence for Africans. C, that the Pan-African movement should be led by Africans in the continent. D, that blacks in the diaspora can achieve full independence only by returning to Africa. የሱ አይዲያ አለው። እንደውም ዲቤት የሚያደርጉ ከዶክተር ዱቦይስ ፕሪቸር እና ኦርጋናይዘር ፓን አፍሪካን ለንደን ፈርስት ፓን አፍሪካን ኮንፈረንስ ላይ የነበረው ጋር ይሟገቱ ነበረ። የማርኮስ ጋርቪ ጃማይካዊ አይዲያ አለ። በይዞ ማርኮስ ጋርቪ ስለ ኢትዮጵያ ግዙፍ አንድ መጽሐፍት አለው ከጥንት እስከ ዘመናዊ ብር አድርጎ ኢትዮጵያን እሱን ያህል አናቃትም፣ አላነበብንም። ስለዚህ ምንድነው ስለ ፓን አፍሪካን ሙቭመንት የጋርቪ አይዲያ ነው። is that blacks should fight for their rights in their respective countries. ጥቁሮች በዛው ሆኖ ስለመብታቸው ይሟገቱ ወይስ ወደ አፍሪካ ይምጡ የሚል ሀሳብ ነው። የትኛው ነው ያለው ነው? is that Pan-Africanism should ensure economic independence for Africans. is that the Pan-African movement should be led by Africans in the continent. the blacks in the diaspora can achieve full independence only by returning to Africa. ይለናል። ስለዚህ እስካሁን መልሳችኋት ነው የሚሆን ይችንን ጥያቄ 39ኛዋ ማለት ነው። መልሳችን ዲ ነው የሚሆነው። የሱ ምንድነው ባክ ቱ አፍሪካን ሙቭመንት ነው የሚባል ጥቁሩን ሁሉ ወደ አፍሪካ ካልመለስ ነው በአሜሪካም ሆነ በየትኛውም ኤቭሪ ፓርት ኦፍ ዘ ወርልድ ያለ ብላክ ሶሳይቲ ወደ አፍሪካ መመለስ አለበት። እሱ ጥቁር አፍሪካዊ ጃማይካዊ ነው። ስለዚህ ወደ አፍሪካ ወደ እናት ሀገር ወደ ሆምላንድ ሄዶ በዛ ኢኮኖሚውን አሳድጎ አስከብሮ መኖር የሚችለው እንጂ በስደት አይደለም ብሎ ያምናል። ዶክተር ዱቦይስ ደግሞ ኖ ኤቭሪ ብላክ ሹድ ፋይት ፎር ዜር ራይት ኢን ኤኒ ሪስፔክቲቭ ካንትሪስ በኤቭሪ ኮርነር ኦፍ ዘ ወርልድ ዴይ ሹድ ፋይት ፎር ዜር ራይት እያሉ ሁለቱ ይከራከሩ ነበረ። ስለዚህ በኋላ የሁለቱም አይዲያ ወደ አፍሪካ ህብረት ወደ ኢዩ መጥቷል። ብላኩም ባለበት ታግሏል ማለት ነው። እዛም እንደ ኢንስቲትዩሽናል አድርገውታል። ተቋም ቆሟል ለአፍሪካ መብት የሚሟገት ማለት ነው። ኤዩ ላተር ኤዩ ምንለው ሌላ 40ኛ why the 1945 Manchester Conference is considered as an important landmark in the history of Pan-Africanism because it ይላል። ይችን ማንቸስተርን እንደው ሜትቢ በጣም 39 ጀምሮ ነው ከ40 ጀምሮ ከምናምን እስከ 44 ሊሆን ይችላል። ይህች ጥያቄ እንዴት ዙረው ጠምዝዘው በየዓመቱ እንዲያመጧት ለማሳየት ፈልጌ ደጋግሜ ጽፌዋለሁ። እና ሲክስ ፓን አፍሪካን ኮንፈረንስ ትባላለች ወይም 1945 ማንቸስተር ኮንፈረንስ ነው። እንግዲህ ማንቸስተር የት እንደሆነ እናውቃለን። ያው እንግሊዝላንድ So why the 1945 Manchester Conference is considered as an important landmark in the history of Pan-Africanism because it A called for the end of colonial rule in Africa. B approved a plan for the political union of South African countries. C was the first time that such a conference was held in Europe. D reject the use of violence means in achieving independence. ምንድነው ላንድማርክ የሆነው? ላንድማርክ በጣም ወሳኝ ላንድማርክ ነው የሚባለው። ስለዚህ መልሳችን ምን ይሆናል? ይችነን ዋና ብራንድ ናት ለዚች ለማንቸስተር ኮንፈረንስ። ይህ ነው ዋናው እንትኑ
call for the end of colonial rule in Africa ነው። በሌላም ባዙሮ ጠምዞ ቢጠይቀንም እዚህ ነው even they participated just the Africans to engage for their right ከዚህ በፊት ዲያስፖሮች ነበሩ ግን አፍሪካን ያካተተ the sixth Pan African Conference or Manchester Conference 1945 የተካሄደው ነው። ስለዚህ attend by Dr. Dubois kwame nkrumah kwame nkrumah of Ghana Jomo Kenyatta of Kenya Nnamdi Azikiwe of Nigeria ሌሎችም የሳውዝ አፍሪካ ራይተር ፔተር አብርሃም የተሳተፉበት ፓን አፍሪካን ሪፕሌስድ ባይ ፓን አፍሪካኒዝም ፓን አፍሪካኒዝም ሲባል ወደ ኔሽናሊዝም አፍሪካን ኔሽናሊዝም ያደገበት ብሔርተኛ መሆን ለአፍሪካ ሙጭጭ ብለ መሟገትን ፓን አፍሪካና ፓን አፍሪካኒዝም ልዩነት አለው። እሱንን የነ ማርኮስ ጋርቬ አይዲዮሎጂ ብላክ ኔሽናሊዝም ወደ አፍሪካን ኔሽናሊዝም እንደዚህ የተቀያየረበት turning point ነው ይሄ ማለት ነው። so they demanded the end of colonialism in Africa አንዱ ትልቁ ብራንድ ይሄ ነው። so there is a widespread roots in Africa to struggle for independence በአፍሪካ ለትግል ከውጭ የመጡ የተሳተፉበት ነው ማለት ነው። ይሄንን ካልን ሌላውን በቀላሉ እየመለስን እንሄዳለን። Okay, question 41. After the sixth conference held in Manchester in 1945, the main goals of Pan-African movement was to realize that Greek አሁንም መጥተውላ እቺ ነገር አያችሁ እዛ ነው ወሳኝ ነው ማለት ነው። እንግዲህ እስካሁን ነው የዚህችን ሀሳብ after the sixth conference held in Manchester in 1945, the main goals of Pan-African movement was to realize ይላል A. Territorial integrity of Africa. B. Cultural diversity of Africa. C. Independence of African people. D. Unity of African people ይለናል። ስለዚህ ምንድን ነው እንግዲህ ከአርባኛው ተነስታችሁ መመለስ ትችላላችሁ ቀላሉ ምንድን ነው they demand the independence of Africa ከሆነ መልሳችን ሲ የሆነ ኢንዲፔንደንስ ኦፍ አፍሪካን ነው ማለት ነው። እሱን እንደሆነ ያሳየናል። ወደ 42ኛው ስንሄድ ራሱን ነው why is the sixth Pan African Congress is important in the history of Pan Africanism because it ይለናል። why is the sixth Pan African Conference important in the history of Pan Africanism because it a passed a resolution calling for a United States of Africa. B. Declare its opposition to white rule in South Africa. D. Demand the end of colonialism in Africa. D. Was held for the first time within the African continent. And so, as the state demanded the end of colonialism in Africa. Demanded the end of colonialism in Africa. So, ቅድም ስላችሁ የነበረ ነው ይሄ አንዱ ነው። ሌላው 43 question number 3 which Pan-African Congress demanded immediate independence of African colonies ይለናል። አያችሁ እንዴት አድርጎ ደግሞ እንዲቀያየር እንደጠየቀው A. the London Conference, B. the New York Conference, C. the Manchester Congress, D. the Paris Congress. ስለዚህ መልሳችን በቀላሉ ጊዜ አንወስድም ለእንደዚህ አይነት ማለት ነው ማንቸስተር ኮንግረስ ነው የሚሆነው ማለት ነው። ማንቸስተር ኮንግረስ ያያችሁ 44ኛ which one of the following objectives guided the last phase of Pan-African movement that began after the 1946 Pan-African Congress at Manchester እንዴት አድርገው ሀሳቡን እንደሚቀያየሩ ነው ለማሳየት ደጋግሜ የጻፍኩት እንግዲህ A. Unity of black peoples against racism. B. Struggle for African unity. C. Independence of Africa from European colonialism. D. A return of all black peoples to Africa. አሁን ይህንን ጊዜ አልወስድም መልሳችሁ ሲ ነው የምትሉት ማለት ነው። ይህ ብራንድ ነው ብያችኋል። ኢንዲፔንደንስ ኦፍ አፍሪካን ፍሮም ኮሎኒያሊዝም የሚለው ስለዚህ ይህን ያሳየናል። question number 45 Pan-Africanism supported African national independence movements in the 1950s by Pan-Africanism supported African national independence movement in the 1950s by A. Proclaiming the value of African black culture. B.
D. Organizing, financing, and arming large guerrilla armies. C. Creating the Organization of African Unity. D. Organizing conference calling for African independence. Then Pan-Africanism supported African national independence movement since the 1950s by A. Proclaiming the value of African black culture. B. Organizing, financing, and arming large guerrilla armies. C. Creating the Organizations of African Unity. D. Organizing conference calling for African independence ይለናል ማለት ነው። ስለዚህ 45ኛው ውስጥ ምን አላችሁ? የተለየ ነው። ስለዚህ እነዚህ ናቸው። ብዙ ጊዜ ኮሊንግ በጣም ብለው አፍሪካን ኢንዲፔንደንስ ነው። ያው ኮንሴፕት ከዛኛው እስካሁን ካየነው ተቀራራቢ ነው። ከማንቸስተሩ ጋር አቀራረቡን ያመጡት ማንቸስተር ኮንፈረንሱ። ስለዚህ ያችን እንዳትረሷት ማንም እንዳይስተት ማለት ነው። 46 Which one of the following is correct about the Pan-African movement as a general? Which one is correct about the Pan-African movement? It is earliest founder were black American who faced racial oppression. B. It is idea first originated by black slaves originated on American plantation. It is ideas first originated by black slaves working on American plantation. C. The idea reached to its highest stage during the partition of Africa. D. It failed to meet its objective because of the divide and rule tactics of the West. ያው ይህ ከዲና ከኤና ቢ ነው የሚያወዛግበን ማለት ነው። ስለዚህ ሞር ደግሞ ኤ የቢር ሁሉ አይዲያ ጠቅለል አድርጎ ስለሚይዝልን ኤርለስት ፋውንደርስ ኦፍ ብላክ አሜሪካን ሱገር ፕላንቴሽኑ ላይ የሚሰሩም ላይ ሆኑ ይችላሉ። ምክንያቱም የተማሩ ኤሊት ናቸው እነዛ። ዶክተር ዱቦይስ ላውየር ነው እኮ ዊሊያም ሉዊስ ዊሊያም ቼርፐርሰን ነው። ስለዚህ ወደ 47 which of the following is true about Pan-Africanism? It came into being with the first Pan-African conference at Accra. B. It appeared as an idea first among the peoples of colonial West Africa. C. It aspired initially to return African slaves to their homeland. D. It started in the form of opposition of black peoples against racism. Which of the following is true about Pan-Africanism? A. It came into being with the first Pan-African conference at Accra. B. It appeared as an idea first among the peoples of colonial West Africa. C. It inspired initially to return African slaves to their homeland. D. It started in the form of opposition of black peoples against racism. This is እንግዲህ ፈርስት ፓን አፍሪካን ኮንፈረንስ አክራ ላይ እንዳልሆነ አክራ ፈርስት ኢንዲፔንደንት አፍሪካን ነው የመጀመሪያ ነፃ የወጣ ሀገራት ተሰብስበዋል። ግን ፓን አፍሪካን ኮንቴክስቱ ለንደን ማንቸስተር ነው። ይሄኛው 1958 ገደማ ነው፣ ያኛው ደግሞ 1900 ነው። ኢታፒር ዳዛን አይዲያስ ፈርስት አሞንግ ዘ ፒፕልስ ኦፍ ኮሎኒያል ዌስት አፍሪካ። ይሄም ዌስት አፍሪካ አይደለም ነው ሳይድ ነው። ኢት ኢንስፓየርድ ኢኒሺያሊ ቱ ሪተርን አፍሪካን ስሌቭስ ቱ ዜር ሆምላንድ። ይሄም አይደለም ኢንስፒሬሽኑ ማርኮስ ጋርቬ አይዲያ እንደዛ ነበር። ኤንዋይ መልሳችን ዲ ይሆናል ማለት ነው። ስለዚህ ዲ ራይት ወይም ኮሬክት ይሆናል about ለፓን አፍሪካን ማለት ነው። ወደ 48ኛ the root of modern African nationalism was A. OAU, B. spontaneous revolts against colonial governments, D. Pan-Africanism. ኢትዮጵያኒዝም ቢያድዋ ቀደም ያለ ነው። ኮርስ ራሱ አስተዋጽኦ አለው። ኦኤዩ ማለት እንግዲህ ዘሩት ኦፍ ሞደርን አፍሪካ ኔሽናሊዝም ዋና ሶርሱ ትልቅ ኢሜጅ ስለሆነ ፓን አፍሪካኒዝም ነው። በኋላ እነዚህ አበረታተውታል።
ከኦኤዩ በኋላ እዚህ በኋላ የተወለደ ነው። ኢትዮጵያንም ኢትዮጵያኒዝምም በአድዋ በኋላ 1896 ስፕሪት ፈጥሯል። አብሮ አጠናክሮታል። ፓን አፍሪካን ሙቭመንት እንዲጠነክር አድርጓል። ምክንያቱም ብላክ ናሽናሊዝም ተፈጥሮ ሳለ ብላኮች ደግሞ ነጮችን አሸነፉ። ፓን አፍሪካኒዝም ሞራ አጠነክረው። ግን የሚቀድመው ያው ማነው የብላክ ኔግሮ ሙቭመንት ቀደም ያለ ነው። በሩቱም ለናሽናሊዝም ሙቭመንት ሰፋ ያለ አይዲያ ያለው ይሄኛው ነው ማለት ነው። ወርልድ ዋይድ ነው። ኢትዮጵያኒዝም ቢሆንም ይሄው ሞር ደግሞ ፋሳይዝ የተሰጠው ነው። 49 in the moment to form a continental organization in the early 1960s. What kinds of organization did the African states in the Casablanca group support? እንግዲህ እነዚህን ሶስቱን ግሩፖች ማወቅ አለባቸው። ብራዛቪል፣ ካዛብላንካ፣ ሞኖሮቪያ ግሩፕ። ፓን አፍሪካኒዝም ወደ ኦኤዩ ሊመጣ ሲል እነዚህ ግሩፖች ነበሩ። ፈርስት ኢንዲፔንደንት ሲቲ አክራ ላይ ተሰብስበው ከዛ ግሩፕ ዲቪዥን ተፈጠረ። እነዚህም ግሩፖቹ እነዚህ ሶስቶች ብራዛቪል ኮንጎ ላይ፣ ካዛብላንካ ሞሮኮ እና እንዲሁም ደግሞ ሞኖሮቪያ ላይቤሪያ ግሩፕ ተብሎ በሶስቱ ሀገራት የተካሄዱ ስብሰባዎች ሶስት ግሩፕ እንዲፈጠር አድርጓል። እያንዳንዳቸውን ኦብጀክቲቭን ፍላጎትም ቢያንስ አንዳንድ ቤዚክ ነገር አላቸው። ያንን ለይቶ ማወቅ ነው። ጠይቃሉ ደጋግመው። አሁን እዚህ በኋላ የምናየው እንደዚህ ያሉ ጥያቄዎች ይሆናሉ። So in the moment to form a continental organization in the early stage, what kinds of organization did the Africa state in the Casablanca group support? A. Federation of Africa States. B. Confederation of African States. C. Anti-Imperialism Alliance of African States. D. United States of Africa. ምን ነበር የካዛብላንካ አቋም? ካዛብላንካ አቋም ምን ነበር? ስናስታውሳላችሁ ካስታውሳችሁ ቶሎ ነው የምትመልሱት። 49 ዩናይትድ ስቴትስ ኦፍ አፍሪካ ነው። አንቲ ኢምፔሪያሊዝም አሊያንስ ኦፍ አፍሪካን ስቴት ነው። ኮንፌዴሬሽን ኦፍ አፍሪካን ስቴት ነው። ፌዴሬሽን ኦፍ አፍሪካን ስቴት ነው። እንግዲህ ኢንዳይሬክትሊ ከዲ ጀምሮ እየተናገሩ ነው ማለት ነው። ዩናይትድ ስቴትስ ኦፍ አፍሪካ ነው የሚለው እዚህ ጋር በጣም ትልቅ ነገሩ ወደ ኋላ ጥያቄ ሊኖር ስለሚችል ማብራሪው ይቆይ ወይንስ እንበለው ሲቆይ ወደ ኋላ ጥያቄዎች ስለሚኖሩ እዛ ጥያቄ ላይ ብናየው ሳይሻልን አይቀርም። የተሻለ ነው ብዬ አስባለሁ። ወደ 50ኛው መጨረሻ ላይ እናያቸዋለን። ኤንዋይ አንድ አሁን ካዛብላንካ ግሩፕን አወቃችሁ። ዩናይትድ ስቴትስ ኦፍ አፍሪካ መመስረት አለባት ይላል። ማን ነው እንደዛ የሚል እና ኮሚኒቲ ነው ጋና መዋሃድ አለብን። አንድ አፍሪካ መፈጠር አለበት ስለዚህ እነሱ ሌላው 50ኛ which of the following proposed continental union as the way forward for African states? A. The Addis Ababa group. B. The Casablanca group. C. The Manchester group. D. The Accra group. The same one banana in different baskets ነው። ስለዚህ እንደዚህ አይነት ጥያቄን ያው ጊዜ አልፈጅም። ካዛብላንካ ግሩፕ ተነጋግረን ስለዚህ ዩኒየን ነው የሚለው ፕሮፖዝ ኮንቲኔንታል ዩኒየን ዩናይትድ ስቴትስ ኦፍ አፍሪካ ሆነ ያለው አንድ የተዋሃደች አፍሪካ አንድ አህጉር ፈጠር ነው ያለው የካዛብላንካ ግሩፕ ነው። የካዛብላንካ ግሩፕ እንደሆነ ያሳየናል። እዚህ አይነት ጥያቄዎች ይኖራሉ እና ቆየው ማብራሪያውን ያልኳችሁ 51ኛ ሚለናና ሆነም what was the idea articulated at that all African People's Conference at Accra that became a key principle for the OAU? The idea that the first and the second independent African state conference was conducted at Accra around 1950. The Egypt, Ethiopia, Ghana, Guinea, Liberia, Libya, Morocco, Tunisia ኢንዲፔንደንቶች ፈርስት ኢንዲፔንደንት አፍሪካን ስቴት ኮንፈረንስ አክራ ጋና ላይ ተካሂዷል። ስለዚህ ከዛ ላይ ያለው ትልቁ አይዲያ ምንድን ነበር ነው እያለ የሚለን ማለት ነው። so a state should respect each other's territorial integrity. B. The immediate goal of Africa should be
economic union. C. African states should stand with oppressed nations globally. D. D. ወደ ታች ስለወረደ ነው። The all African states should work towards democratizing the state ይለናል። democratizing the state ያለ ነው የሚለን 51ኛው ማለት ነው። 51ኛው ስለዚህ መልሳችን ምን ሊሆን ይችላል? ስለዚህ መልሳችሁ መቼም እስካሁን ትመልሱታላችሁ። ግልጽ የሆነ አንድ ጥያቄ ነው የሚታየን። እሱም በዛው ወቅት ያሉት የጋራ መግባባት የደረሱበት ስቴቶች should respect each other's territorial integrity ነው ወይ? ያኔ ኢሹአቸው ቢ ዘ ኢሚዲየት ጎል ኦፍ አፍሪካን should be common economic union የሚል ነው ወይ? ሲ አፍሪካን ስቴቶች should stand with oppressed nations globally ነው ወይንስ ዲ ኦል አፍሪካን ስቴቶች should work towards democratizing the state ነው? እንግዲህ ገና ወደ ኦኤዩ ሊመጣ ነው ወደ አፍሪካ ህብረት ገና ግሩፖቹ እነሱ ከዛ በኋላ ሞኖሮቪያ ላይ የተፈጠሩ በዚህ ወቅት ላይ ነው። ስለዚህ በዛ ወቅት ምንድነው the conference all both conference all in the first and the second conferences of independent state at Accra in 1958 they agreed or they called for the independence of the entire continent from colonialism ነው። ምንም ይሁን ምንም አፍሪካ ከቅኝ ግዛት ነፃ ይውጣ የሚል ነው። ስለዚህ which means indirectly C ነው ማለት ነው። status African states should stand with the oppressed nations የሚለው መልሳችን ይሆናል ማለት ነው። አዎ እንግዲህ በሂደት ሌላውም እየመጣ ነው። ለዛ ነው ያቆየሁት። 52ኛ ምን ይለናል? 52ኛ a common view supported by the people of independent African states called Monrovia group የሞኖሮቪያን አቋም ነው ዳይሬክት የሚጠይቀው። A the creation of regional economic integrations. B the establishment of ethnic based boundaries. C the formation of United States of Africa. D the formation of Federation Unions of African States. እንግዲህ ሞኖሮቪያ ግሩፖች ላይ በተለይ እንደ ኢትዮጵያ ያሉበት ላይቤሪያ ላይ የተሰባሰቡት ወይም ኢትዮጵያ ያለችበት ቡድን ነው። ይሄ እነሱ ጋር የራሳቸው አቋም አላቸው። ለምሳሌ ካዛብላንካ ላይ ከሄድ መቼም ሲ አትሉኝ the formation of the United States of Africa። ስለዚህ ሞኖሮቪያ የራሷ ብራዛቪል የራሳቸው አይዲያ ያላቸው። ስለዚህ ሞኖሮቪያዎች ዋና ብራንድ ነው ይሄ። ይጠይቁን ዝሮ ተጠምዘው ይሄን ነው። ለምሳሌ ካዛብላንካ ይችን ሁሌ ዝሮ መጠየቅ ይፈልጋሉ። the formation of the United States of Africa። ስለዚህ ካዛብላንካ ሲጠይቁ ደግሞ ዝሮ ተጠምዘው መጠየቅ ይፈልጓታል። ስለዚህ ካዛብላንካ ምን ሞኖሮቪያ ላይ ማለት ነው። ስለዚህ ሞኖሮቪያ ላይ ዋናው ትልቁ እና ኢምፐረር ኃይለ ሥላሴ ሁሉ የነበሩበት ቡድን ነው ይሄ። ምንድነው የሚሉት? all internal problem must be solved first before the establishment of an inter-state political union ነው የሚለው። that ምንድነው? this group will look at the coordination efforts among African states for economic development። ስለዚህ ኢኮኖሚክ ዴቨሎፕመንት ኮኦርዲኔሽን አለ ግንኙነታችን መጀመሪያ ይጠናከር የሚል ነው። ኢኮኖሚክ ኢንተግሬሽን ይመራል ይቅደም እሱ። ስለዚህ ምርጫውን እዚህ ላይ በቀላሉ ትመልሱታላችሁ። አሁን በተነሳው በገለጹ A the creation of regional economic integration. B the establishment of ethnic based boundaries. C the formation of United States of Africa. D the formation of Federal Union of Africa States. ስለዚህ ይሄ ይሆናል ማለት ነው። መልሳችን ኤ ነው። ሁልጊዜም ዝሮ ተቀምጦ ቢጠይቁን ይቺ ነው the creation of regional state integration የምትለዋን ማለት ነው። ሌላው 53ኛው ጥያቄ ጋር እንሄዳለን። እንግዲህ ኦኤዩ ልንገባ ነው። ወደ ኦኤዩ ግን ከዛ በፊት እነዚህ ሶስቱን ግሩፖችን የመጀመሪያው እንዳልኳችሁ ብራዛቪል ግሩፕ ነው። ብራዛቪል ኮንጎ ዋና ከተማ ነው። ይሄ በፈረንሳይ ውስጥ የሚዘወር ነው። ኒዮ ኮሎኒያሊዝም የሚወድ ወይም ደግሞ ምንድነው ኮኔክሽን ዊዝ ዘ ኮሎኒያል ፓወርስ ኮኔክሽን ዊዝ ፍራንስ ኮንቲኒቲ ዊዝ ፍራንስ ከቀይ ገዢዎች ጋር የራሱ የተሳለጠ ግንኙነት አብሮ እንዲቀጥል የሚፈልግ ኤክስ ፍሬንች ኮሎኒዎች የሚደግፉት ነው ብራዛቪል ግሩፕ። ካዛብላንካ ግሩፕ እንዳልኳችሁ እንደ ኢጂፕት፣ እንደ ጋና፣ ጊኒያ፣ ማሊ wanted for foster socio-economic changes that make politically independence ሆኖ ነገር ግን ዋናው ፕሮፖዛል የካዋሜ ንክሩማ እና
ዩናይትድ ስቴትስ ኦፍ አፍሪካን መፍጠር የሚል ነው ዋና ታርጌታቸው ማለት ነው። የሞኖሮቪያ ግሩፕ ስንሄድ ደግሞ የራሱ ኢንተርናል ፕሮብሌማችን ይፈታ፣ ኢኮኖሚክ ኢንተራክሽናችን ይሳለጥ። ዘን ዩናይትድ ስቴትስ ኦፍ አፍሪካ አሁን ሳይሆን በሂደት ሊመጣ የሚችል ነው። ኢንቴግሬሽን ልብ ከልብ ይቀራረብ የሚል ነው ኢምፐረር ኃይለ ሥላሴ ሌሎችም። ስለዚህ እነዚህ ሶስቱን በዚህ ለይታችሁ አበጥራችሁ ማወቅ ነው ማለት ነው። ስለዚህ እንደ ላይቤሪያ እንደ ኢትዮጵያ ያሉት የዚህ ሞኖሮቪያ ግሩፕ ደጋፊዎች እንደነበሩ ነው የሚያሳየን። ስለዚህ አሁን ቀጥታ ወደ ኦኤዩ መጠናል ማለት ነው። ስለ ፓን አፍሪካኒዝም እነዚህ ግሩፖችን አየን። ከግሩፖቹ ደግሞ ቀጥታ ይህንን ኦኤዩ ላይ ልንጀምር ነው ማለት ነው። እስኪ የምናያቸው የኦኤዩ ማንዋል which one of the following properly describe the different positions of groups of African states prior to the formation of the OAU in 1963? እዚህ ላይ ገና ስለነሱ እየጠየቀ ነው። በየት አዙረው እንዳመጡት ሶስቱን እንድትመረምሩ የሚያደርግ ነው። the Brazzaville group was opposed the establishment of a continental ተቃውሞ የለም እሱ ነው ኮንቲኔንታል ማለት ያው አህጉራዊ ህብረትን የሚቃወም የለም ብዛም ያው ካቀጣጠል እንዴት እንቀጥል የሚል ነው። ቢዝ አንግሎፎን ኢን ፍራንኮፎን ያ ማለት የእንግሊዝኛና የፈረንሳይ ተናጋሪዎች ማለት ነው። the anglophone in francophone countries were advocates of unity. indirectly እኮ ብራዛቪል ግሩፕ ነው እየጠየቀን ያለ። see the Monrovia group promoted the formation of four regional organizations ብለዋል ሞኖሮቪያዎች። this the Casablanca group emphasized the immediate creation of the United States of Africa. አቤት እንደተደረገው አዝሮ እንደሚያመጧት ለዛ ነው ይህን ጥያቄ መስራት የሚያስደስተኝም በእናንተ ከ30 እስከ 40% ሸክም ያቀላል የሚመስለው የምናገረው ለዛ ነው። ኢቭን እንኳን በደንብ ያልተዘጋጀ ተማሪ እንኳን ሳይሸፍን የቀረ ብዙ እዚህ በማየት ብዙ መመለስ ስለሚችል ማለት ነው። 54 the first conference of African independent state was organized by ኢምፐረር ኃይለ ሥላሴ in አዲስ አበባ፣ ቢ ከዋሜ ንክሩማ in ጋራ፣ ሲ ጋሜል አብደል ናስር in ካይሮ፣ ዲ ሊዮፖልድ ሴዳር ሴንጎር in ዳካር። እንግዲህ በደንብ አብዛቸው ያ ማለት ኢንዳይሬክትሊ እንግዲህ የት ላይ እንደተካሄደ እናውቃለን ስንለው ነው የቆየ። ፈርስት ኮንፈረንስ ኦፍ ኢንዲፔንደንት አፍሪካ አክራ ላይ ነው፣ ጋና አክራ ላይ ነው። ስለዚህ ሸርድ ያደረጉትም ከዋሜ ንክሩማ ናቸው። ይህ ነው በቀላል ጊዜ ነው ውስጥ ተደጋጋሚ ጥያቄዎችን እያየን ስለሆነ ማለት ነው። 55ኛ which one of the following is true about African since 1963 ነው የሚለን። decolonization solved the problem of unemployment in Africa. The political power was often assumed through military coup. The African asserted its economic independence from ex-colonial power. Is the newly independent states undertook massive industrialization. Which one is true about Africa since 1963? ነው እያለን ያለ 55ኛው ማለት ነው። ያው እንግዲህ ምንድነው ደው ከነሱም ሊሆን ይችላል። so decolonization solved problem of unemployment is that ፈቶታን ወይ decolonization ሆነስ በራሱ ፖለቲካል ፓወር ወዝ ኦፍ ናሽን ስሩ ሚሊታሪ ኩፕ ነበር። እንደዛ ነው ሄደው በብዛት ሚሊታሪ ኩፕ ይበዛል። ሲ አፍሪካን አሰርቲስ ኢኮኖሚክ ኢንዲፔንደንስ ነፃ ሆነን ሪሊ ኢዝ አ ኒው ኢንዲፔንደንት ስቴትስ አንደርቱክ ማሲቭ ኢንዱስትሪያላይዜሽን ምንም አያስኬደንም። ስለዚህ ያው ችግራችን ነው አሁንም ያለ ነው። እንግዲህ በየቦታው አፍሪካ እንደተተራመስን ነው። እንግዲህ ታሪክ ኩፕ ነው ብዙ ጊዜ ፓወር ለመያዝ ድረስ ሲደረግ የነበረው። ኮስችን ናምበር 56 ላይ ደረስን ማለት ነው። እንግዲህ ከ76ቱ ጥያቄ ውስጥ 40 ጥያቄ ነው በዚህ ምዕራፍ የምናየው ማለት ነው። ከ76ቱ 56 ላይ ደርሰናል ማለት ነው። ስለዚህ ይሄንን ጽናት በርታ ብላችሁ መከታተል አለባችሁ። አፍሪካ ስቴትስ ፕራየር ቱ ዘ ፎርሜሽን ኦፍ ዘ ኦኤዩ 1963 ይሄ የተደገመ ነው። የተደገመ ጥያቄ ነው። 53ኛው ላይ ይሆን ብቻ ይቻገላል ጽናት የተለያየው ረጅም ነው። ስንተኛው ጋር መሰላችሁ? 53ኛው ላይ አይተነው ያው ነው ራሱ ነው። ወይኔ ደግኛዋል ወይ እነሱ ደግሞ ብሎ ግን 53ኛው ላይ ነው ውስጥ እንዴት እንደሚ
53ኛው ጋር ረዘም ያለ ስቴትመንት ነው ያለ። ኦ 53 ላይ አይደለም። ኦ ነው ራሱ ነው ይሄ ነው በአንግሎፎን እንትኑ ምርጫዎች ነው የተለያየ ኦኬ በተለያየ ኮድ እንደዚህ ነው የሚባሉ ግን ብራዛቪል ግሩፕ አንግሎፎን ፍራንክፎን ካዛብላንካ ሞኖሮቪያ እያለ አንድ ነው ግን እዚህ ላይ ረዘም ያለ ስቴትመንት ነው አገላለጽ ነው የሚለየው። ምርጫው የኤቢሲዲ መለየት ነው እንጂ አንድ ነው። ስለዚህ 53ኛውን እናልፈዋለን ጊዜ አንወስድም ማለት ነው። ማን ነው 56ኛው ማለት ነው። ቀጥታ 57ኛው ጋር እንሄዳለን ማለት ነው። 57ኛው ምንድነው የሚለን? ዋይ ነው የሚለን why did independent African states establish the OAU in 1963? Because they wanted to advance the struggle against colonialism. They wanted to establish an association independent of the superpowers. They desired to spread democracy across the continent. The United States had encouraged them to do so. Why did independent African states establish the OAU in 1963? Because A, they wanted to advance the struggle against colonialism. B, they wanted to establish an association independent of the superpower. B, they desired to spread democracy across the continent. D, the United States had encouraged them to do. ስለዚህ 57ኛው ምን ይሆናል መሰለሽ? ሎጂክም ነው ስለዚህ ምንም ሌላ እንለውም ያው ስትራግል አጌንስት ኮሎኒያሊዝም ትልቁ ጉጉቱ ዋናው ኢንቴንሽኑ ሌላ አይደለም ነፃ መውጣት የሚል ነው። የመጀመሪያው የዚህ ትልቁ ኤራዲኬቲንግ ኮሎኒያሊዝም ዘ ኤም ኦፍ ኦኤዩ የሚለው ጋር ምን 50 አሁን 58ኛው ጋር ደረስን ማለት ነው። 58ኛው which one of the following countries has withdrawn from OAU in protest ነው የሚለን አልጄሪያ፣ ቢ ቡርኪና ፋሶ፣ ሲ ቱኒዚያ፣ ዲ ሞሮኮ። እንግዲህ ይቺ አውሮፓ ወጣች ያለች ለጊዜዋ የማነው የራሱ የካዛብላንካ ስብሰባ ሲካሄድባት የነበረችው እና እቺም ሀገር ሞሮኮ ናት። ያው በኋላ ያው ተመለሳለች። ተቆርጡ 59 the principle of the OAU it is founding was the principle of the OAU at its founding was to achieve liberation and independence in African colonies. B, negotiation with the developed country for economic aid. C, work for real democracy in member states. D, implement a real United States of Africa. እንግዲህ ምንም ይሄም ቀላል ነው። achieve liberation and independence in African colonies ዋናው ኤራዲኬቲንግ ኮሎኒያሊዝም የሚል ብራንድ ነገር አለው። ኦኤዩ ኤም ውስጥ ኮሎኒያሊዝም ትልቅ ሳክሰሱም እሱ ነው። 60ኛው ኤም ኦፍ ኦኤዩን በዝርዝሩ እናያቸዋለን። ሳክሰሱንም ዊክነሱንም ሆነ ቦታ ስንጨርስ ማለት ነው። አሁን መልስ አስቀድመን የምናገር ስለሚሆን ነው። 60ኛ which of the following organizations of Africa Unity or OAU dealt with the administrative function of the organization? እንግዲህ ጀነራል አሴምብሊ ሴክሬታሪ ጀነራል ምናምን ይባላል። ከዛ ውስጥ አድሚኒስትራቲቭ ፋንክሽኑን የያዘው የትኛው ነው? As the Council of Ministers ነው። is the specialized commission is the assembly of head of states and government is the general secretariat በዚህ የዩኤን ኮፒ ብዙ ስላለው ከዩኤን ቻርተር የወሰዱ ስላለ የዚያንን አውቀንም በዚህም ልንመልሰው እንችላለን። ኢንዋይ ዩኒት 5 ጋር ይይዝም ማለት ነው። ግን በራሱ በአፍሪካን ኮንቴክስት እንየው። ስለዚህ አድሚኒስትራቲቭ ፋንክሽን የያዘው አካል ማን ነው? the council of ministers ነው። the specialized commission ነው። the assembly head of state and government ነው። the general secretary ነው። እንግዲህ ብዙ ጊዜ ፋንክሽኖቻቸው ዋናው ትልቁ ስራ የሚሰራው ጀነራል ሴክሬታሪ ነው። የዚህም ጀነራል ሴክሬታሪው እንደሆነ ሁላችሁም ትመልሱታላችሁ ብዬ አስባለሁ። question number 61 as far as the boundaries between African states were concerned the principle of the OAU was as far as the boundaries between African states were concerned the principles of the OAU was ይችን ደግሞ ነው የሚጠይቋት ደግመው አሁንም ደግሜ ነግራችኋለሁ። ኮሎኒያል ባውንደሪውን አንነካውም እንዳለ ይቀጥል ነው ያሉት ነጮች ነው። እንግዲህ 50 ምናምን ከዛ በፊት አፍሪካ ይሄ ነው የሚባል ብዙ ድንበር አልነበረውም። አስፋራ ጋና እስከፈለጋት ትሄዳለች። ማሊ ሶንጋይ
ካሌም ቦሩ ማምልኩ ምናምን ዝም ብሎ እስከፈለገ ነው። ስፔሲፊክ የሆነ ድንበር ብዛም አልነበረ። ስለዚህ በርሊን ላይ ተቀምጠው ነው አፍሪካን የከፋፈሉት። አመን ዜር ስፌር ኢንፍሉዌንስ ዜር ኢንተረስት። ስለዚህ ያንን እንዳለ እናስቀጥል አንነካም እንፈጃለን። ስለዚህ ያኔ ፖለቲካል ኮሎኒያል ባውንደሪ ብዙ ጊዜ ላሻሻሉት የሚል ሴንስ ልናደርግ ስለምንችል ኦኤዩ አንነካም ባለበት ይቀጥል ብሎ ነው ያከበረው። ስለዚህ መልሱን ተናገሩ ማለት ነው። እንግዲህ ምንድነው ኮንሰርንድ ፕሪንሲፕልስ ኦፍ ኦኤዩ ባውንደሪ ስላለ ነው እንደዛ አድርጌ ነገርኳችሁ ማለት ነው። አሁን መልሱን ተናገር ያለው በቀጥታ መመለስ ነው። to discuss change in existing boundaries after independence B to respect and maintain the existing boundaries C to redraw the map of African along the Chinic lines C to establish a committee to study colonial boundaries ስለዚህ ሪስፔክት ይሄ ነው በቃ አሁንም ደጋግሞ ሊኖር አናገኘዋለን አንደኛው ብቻ ላይ ይችላል to respect and maintain the existing boundaries እነዚህ በዚህ aim of OAU የሚባሉ ናቸው በዝርዝር መንገድ የተቆጠሩት እንደዚህ ጥያቄዎች ስለሚኖሩ መጨረሻ ነግራችኋለሁ ብዬ ነው የaim of OAU 62ኛው ምንድነው የሚለን the objective of setting up the organization of Africa unity was agreed upon at the ብለን ይለናል The objective of setting up the Organizations of African Unity (OAU) was agreed upon at the blank A Cairo Conference in 1964, B Orta Conference in 1958, C Addis Ababa meeting in 1963, D Monrovia Conference in 1962. ይህንን ምንም ማንም አትስቱትም አዲስ አበባ ሚቲንግ ነው ሜይ 25 1963 አዲስ አበባ ራሱ ሄድ ኳርተር ሆናለች ሜይ 25 1963 አይ ቲንክ 7ኛ ዓመቱ ባለፈው ዓመት ተከብሯል አሁን 25 ገብተናል ለካ 2023 ላይ ቲንክ 7ኛ ዓመት ነው ምናምን ተከብሯል 60ኛ ዓመቱ ነው ቀንሱ አዎ ተከብሯል በሚገርም ሁኔታ እሱን ተከብሯል 63ኛው ላይ ቀጥታ እንሄዳለን ማለት ነው 63ኛው all of the following the key aims of the OAU except one which one a promotion of the unity of African states eliminating colonialism in Africa reworking colonial boundaries in Africa promoting African neutrality in the Cold War ጊዜያን ከጅም ነግሬያቸዋለሁ አንዴ ከነገርኳችሁ መያዝና ማወቅ ነው ስለዚህ ይሄ አይደለም በቃ maintaining the colonial boundary ነው እንዳለ የቀይ ገዢዎች ያሰመሩ መስመር እሱን ይዘን ይቀጥል ኤሊሚኔቲንግ ሜን ሶሪ ማኖ ሲያልኩ ብዬ ነው ሲ ሪወርኪንግ ኮሎኒያል ባውንደሪስ ኢን አፍሪካ እንደገና አንነካው ስለዚህ ኤክሴፕት ያለን ይሄ ነው ኤምስ ውስጥ ሪወርኪንግ ሳይሆን ሜንቴኒንግ ኮሎኒያል ባውንደሪ አስጊዝ ነው ያለው ስለዚህ ነው ጊዜ ነው ተማርኩ 64ኛ which one of the following was an aim of the OAU ኢሙን አያችሁ አሁን ከኢሙ ላይ ኔትወርክ ጥያቄዎች መስኮን ያያል ምክንያቱም ይሄ ጥያቄ ወሳኝ ነው ማለት በየሳብ ቶፒኩ ቅደም ተከተል ከሆነ ቶፒክ ላይ እንድታወጡ እንድትጠይቁ የሚለው ነው እየነገርኳችሁ ያለ ሪሊ እኔ በኩራት መናገር እችላለሁ ለዚህ ሰራተኛው which one of the following was an aim of the OAU A close cooperation with former colonizing power B active involvement in the Cold War C the creation of the United States of Africa B encouraging the strength of the relation among ይለናል እንግዲህ እያለን ያለን because of following was an aim of OAU ለይታችሁ OAU aim የሆነውን ለዩ ነው መቼም ክሎዝ ኮኦፕሬሽን ዊዝ ክሎዝም እናደርገው አይደለም ኢንዲፔንደንስ ዲፔንደንት ነው አክቲቭ ነው ሊንኮል ዋር እንደው ኒውትራል እንዲሆን አድቫይስ ተደርጓል the creation of the United States of Africa እሱ ማለት ነው encouraging and strengthening relation among Africa ነው እንደው ስለዚህ እሱ ይሆናል ትክክለኛ እንትናችን ማለት ነው ስለዚህ አሁን ወደ 65ኛው እንሄዳለን 65ኛው which one of the following is the aim of the Organization of African Unity the aim of ኢሞችን በቃ ቆጥራችሁ ማወቅ አለባችሁ A creation of a pan-African continental government B the promotion of solidarity among African states D remapping colonial boundaries
the dismantling of traditional African institutions ምን ይሆናል አሁን በቀላሉ ነው ተመልሶ ተገኛለህ አይ proud of you ተራባሽዋለሁ ብርጭቋሽዋለሁ ስለዚህ creation of pan African continental government እና ይሄ ምንድነው dismantling traditional ማን ነው ሌላ የለም ይሄ ምንድነው ዩናይትድ ስቴትስ ኦፍ አፍሪካ የሚለውን ቀይሮ ያመጡ ኤኒዋን ሪማፒንግ አይደለም ዲስማንትሊንግ አይደለም ፕሮሞሽን ኦፍ ሶሊዳሪቲ አመንግ አፍሪካን ነው ይሄ ስለዚህ ይሄ ወሳኝ ነገር ነው ይሄ ነው ሊሆን የሚችለው ማለት ከኤፍ ውስጥ እሺ ወደ 66ኛ which one of the following 66ኛው which one of the following was a founding objective of the OAU አሁን ከኦብጀክቲቭ አልወጣ A. Assisting the complete liberation of African countries from colonial rule. B. Reducing African debt by negotiation with the IMF, International Monetary Fund, and World Bank. C. Creating better relations among states by changing African boundaries. D. Maintain the neutrality of Africa in the politics of the Cold War. Maintain. ስለዚህ ካለው ፋውንዲንግ ኦብጀክቲቭ ነው ያለን መሰረታዊ ፋውንዲንግ ነው ትልቅ ሜጀር ነው ሜጀር ኦብጀክቲቭ ምንድነው ነው ስለዚህ ሌላ ልትሉት አትችሉም መቼም ይሄንን ምክንያቱም ትልቁ ነገር ኢራዲኬቲንግ ኮሎኒያሊዝም ስለሆነ አፍሪካን ነፃ ማውጣት ነው ትልቅ አጀንዳው የነበረ ማለት ነው 66 ስለዚህ ኤ ብለነው እንሄዳለን ማለት ነው ወደ 67ኛው the main objective of establishing the continental organization of Africa Union Africa Union እንግዲህ there is a change of OAU AU ነው የሚባለው AU ነው የሚባለው OAU ቀርቷል 2001 ነው 2004 ይመስለኛል አመት ነው 2007 ይመስለኛል ተካርኩ 2004 ላይ ይመስለኛል ከOAU ወደ AU ተዋዝሯል ልዩነትም ማወቅ ነው ፓን አፍሪካኒዝም እና ፓን አፍሪካኒዝም ልዩነት እንዳላቸው OAU እና AU ልዩነት አለው ስለዚህ የዚህ ነው የሚጠይቀን እዛው እንግዲህ በአዲሱ አይዶሎ ይኖራል ግን ሮዮ ላይ አለ ግን ይሄንን ዩኒት እንደ ኦልድ ቴክስቱን ያስረኛ ብታገኝ ብትር ሪት አድርጎ ነው የሚያስቀምጠው ሪዲ ያለው to take common standards in the international forums D. To speed up political and economic integration of Africa. C. To coordinate African struggle to fight poverty. D. To wipe all the stages of colonialism for Africa. እንግዲህ ምንድነው እዚህ ትልቁ ነገር የተሻለ ዩኒየን እና ኦርጋናይዜሽን OAU ኦርጋናይዜሽን አፍሪካን ዩኒቲ ዩኒየን ሲባል ስትሮንግ ይሆናል ስትሬንግዝ አለው ስለዚህ የዚህ አመሰራረት ትልቁ ነገር ምንድነው ነው የሚለን 67ኛው so to take common standards in the international forum now to speed political and economic integration of Africa ነው to coordinate African struggle for fight poverty ነው ወይ ፓርት ኦፍ ስቴጅ ኮሎኒዝም አፍሪካ ነው ኮሎኒዝም ወረድ እየቀነሰ ስለመጣ ስለሱ ደና ወራንችላለን አትሉትም ስለዚህ ትልቁ ከዚህ ላይ ነው ምክንያቱም ሁለቱንም ፖለቲካል ኢኮኖሚ ኢንተግሬሽኑ በአፍሪካ እንዲፈጥን እንዲቀላጠፍ ቅርርብ እንዲጨመር መሰረት የተደረገ ነው ማለት ነው አሁን ቀጥታ ወደ 68ኛው ነው የምንሄድ ማለት ነው in which of the following was the organization of Africa unity was most successful እንግዲህ ወደ ሰክሰስ እና ፌለሪቲ ገባን ስለዚህ ኦብጀክቲቭን ጨርሰናል ስለ ኦብጀክቲቭ ትንሽ ልበላችሁ ኦብጀክቲቭ ኦር ኤም ኦፍ OAU ከሚባሉት ውስጥ አንዱ promotion of unity and solidarity of African states አንዱ ነው the elimination of colonialism in Africa ሁለተኛው ኤም ኦር ኦብጀክቲቭ ነው ሶስተኛው retaining or maintaining the existing boundaries and neutrality in the Cold War for to work together to improve standard of living የሚያዝ ነው to scale up international cooperation in support of the basic human rights declaration by ይላል ስለዚህ ይሄንን የያዘ ነው ስለዚህ አሁን ይሄንን ከያዘ ዊክነሱ እና ሳክሰስ አለው ዊክነስ እና ሳክሰሱን ደግሞ በዚህ እየጠየቀን ሊመጣ ነው ማለት ነው ስለዚህ 68ኛው ምንድነው የሚለን in
which of the following was the Organization of Africa Unity most successful? A. Ending ethnic and interstate conflict in Africa. B. Improving the socio-economic levels of Africa. C. Eliminating colonialism from Africa. D. Strengthening the economic integration of Africa. እንግዲህ most successful የሆነበት አሁን በቀላሉ ነው የምንለየው most successful ምክንያቱም ምንም ደግሜ አላነብም eliminating colonialism from Africa colonialism አጥፍቷል አፓርታይድን እኮ ራሱ ሳውዝ አፍሪካ ላይ ምናምን ያው የማንቸስተር ኮንፈረንስ 1900 መጀመሪያውም ለንደን ላይ የተካሄደው የኩዊን ቪክቶሪያ በሳውዝ አፍሪካ የነበራት አፓርታይድ ቢሆንም አፓርታይድም እስካላቆመ ድረስ ችግር አድርጓል ብዙ ስለዚህ ሳክሰስፉል ነው በዚህ ስለዚህ በቀላሉ eliminating colonialism from Africa ነው የሚለው ማለት 68ኛው 69 one of the following can be considered as example of OAU success which one ይለናል the establishment of a Pan-African University Pan African University አሁን እየታሰበ ነው ያቋርጣችሁና አድዋ ዩኒቨርሲቲ አድዋ ፓን አፍሪካን ዩኒቨርሲቲ ተብሎ ነበር እንግዲህ ወሬ ላይ ሆኖ ቀረ መሰለኝ be support to end colonialism across the continent support to end colonialism across the continent see support for the rapid industrialization this is the end of the Rwanda genocide እንግዲህ the example of OAU success ነው ያለ ይሄ በሌላ ዓመት የመጣ ነው ያው ራሱን የጠየቀን የስንተኛው የ68ኛው ጥያቄ ይሄ በ2005 መጥቶ እንደው በ2004 በ2000 አያችሁ eliminating colonialism በዚህ ጋር እንደተጠየቁት successful አለ ከዚህኛው ላይም ደግሞ example of success ያለ ስለዚህ ምንም support in colonialism አኩል ኮንቲኔንት ሊሆን የሚችለው ማለት ነው 69ኛው መልሳችን ቢ ነው ጊዜ እንዳባክን ያው ብራንድ ኮስችን እላቸዋለሁ በኔ ፊልም በቃ የሆነች አለች ለርኒንግ አውትከም ለርኒንግ ኦብጀክቲቭ ይባላል ከሆነ ቦታ ላይ ስትደርሱ ሁልጊዜ አውቀው መሄድ አለባችሁ ይባላል ለርኒንግ ኦብጀክቲቭ ለርኒንግ አውትከም ቀላል ነገር ይመስላል አሁንም ሌላው ስለ ሳክሰስ ነው which of the following crisis was the OAU able to mediate successfully ስለ ሳክሰስ ነው እስካሁን እያወራን ቆይቶ ደግሞ ፌለው ይመጣል the Morocco Western Sahara conflict this is Somalian war this the Biafra war this the Congo crisis የትኛውን ክራይሲስ ሚዲያት አድርጓል ሳክሰስፉል OAU the Morocco Western Sahara ነው the Somalian ነው the Biafra war ነው the Congo crisis ነው እነዚህ ሳክሰሶችን OAU ኦብጀክቲቮችን ልቅም አድርጋችሁ ዊክነሱን ልቅም አድርጋችሁ መያዝ ያለባችሁ አእምሯችሁ ውስጥ ሪከርድ ሴቭ አድርጋችሁ ስለዚህ መልሳችን የሚሆነው ኢትዮ ሶማሊያን ዋር ነው ኢግቦና ቢአፍራ በጣም ናይጄሪያ ላይ ከባድ ሲቪል ዋር ነበር እሱ ኮንጎ ክራይሲስንም ሌላውንም አልፈታውም ግን ሳክሰስፉል ነው በብዛት ይሄ እንትኑ ላይ ያለው ኢትዮ ሶማሊያ ዋር ላይ which of the following is correct about the problem of African states faced after independence ቢሎ ወደ ፕሮብሌሙ እየገባ ነው ስለዚህ ስፔስ ሳክሰሶች ላይ ትንሽ ይደረጋቸው አንደኛው ሳክሰስ the OAU mean attempt to mediate in many conflicts and gain success የሚባለው አሁን የነገርኳችሁ ኢትዮ ሶማሊያ ዋር ሞሮኮ ናይጄሪያ ጋር የነበረው ሁለተኛ ስትራግል አጌንስ አፓርታይድ ኢን ሳውዝ አፍሪካ በጣም ውጤታማ ነበር ሶስተኛ OAU was successful in the liberation of Africa countries from colonialism ያን ትልቁ ሳክሰስ ነው አራተኛ ኮኦፕሬሽን among states for economic development in the regional organization ሲካፕ እንደዚህ በተወሰነ ሲሰራ እንደነበረ ነው ያሳየን እንግዲህ ዊክነሱን ደግሞ ስለሚጠይቀን እናቆየዋለን ማለት ነው ስለዚህ አሁን በሪው ላይ ይመጣልን ፕሮብሌምስ ኦፍ አፍሪካን ስቴትስ ነው የሚለው ፕሮብሌሞችም አሉ እሱንም ዘርዝረን ፕሮብሌምስ ኦፍ ኢንዲፔንደንት አፍሪካን ስቴትስ ወይ ምን ገጠማቸው የሚለውን እናያለን ይሄን ከጨረስን በኋላ ሰው አንደኛ which of the following is correct about the problems of African states faced after independence A African economic problem were partly related to the continued dependence of the continent on the west B the political conflict among African countries were largely caused by foreign multinational companies C the cause of all African countries economic and political problem was colonialism C countries led by a single party successfully addressed economic problems but colonialism suffered from political problems. Which of the following is correct about the problems of African states faced after independence? A African economic problem were partly related to the continued dependence on the West.
on the continent of on the west. These political conflict among African countries were largely caused by foreign multinational companies. Since the case of all African countries, economic and political problem was colonialism. Colonialism countries led by a single party successfully address economic problems. ኧረ በጣም አስቂ ነው። ምንም ጊዜ አንወስድም። ይሄ ነው የምንለው። ሌሎቹ በጣም ሲረዝም ይከብድ ያስጨንቅ ይመስላል፣ ግን ፖዘቲቭ ይሄ በጣም አፍራሽ ቃል ላይ ተጠቀምኩ ቦልድ የሆነ። ስለዚህ አፍሪካን ኢኮኖሚክ ፕሮብሌም ኢንተግሬሽን ዊዝ ዘ ዌስተርን ኢኮኖሚክ አይድ ነው። እስካሁን በእርዳታ ላይ ነው ያለነው። ምንም ሪሊ አያጠያይቅም። 72ኛ ይህንን ልንጨርሰው ምዕራፍ 7ን ልንጨርሰው ቀሪ 3 ጥያቄዎች ምዕራፍ እስከ 73ኛው ደረስን። ወደ 3 ጥያቄዎች ምዕራፍ 8 እና 9 በአዲሱ ምዕራፍ ላይ እየተዋጡ ናቸው። ስለዚህ 72ኛው the policy of Western financial institutions to reduce public spending and promote the private sector in Africa was known as a public sector reduction, structural adjustment, free trade promotion, the new partnership for Africa. ይህችንን በአላውቅም በደንብ በሚተራት ስክራች አጀስትመንት ይሆን ፍሪ ትሬድ I don't know እንቸካም። ኤኒዌይ ግን እስኪ ፕሮብሌምስ ኦፍ ኢንዲፔንደንት አፍሪካን ስቴት ምንድነው የምንለው? አንደኛው ፕሮብሌም ኦፍ ኢንዲፔንደንት አፍሪካን ስቴቶች ምክንያቱም ስለሚጠይቁ ኤው ፌለሩ እንዳየነው ማለት ነው። try to reduce colonial boundaries in accordance with ethnic settlement። እንግዲህ ሶማሊያ እናስታውሳለን። ግሬተር ሶማሊያ ላይ ኢትዮጵያን ስትቀውጥ እዛ ከኬንያም ወስዳለሁ ከጅቡቲም ወስዳለሁ ሶማሌ ተናጋሪውን እያለች ኤትኒክ ላይውን ቤዝ አድርጋ ኮሎኒያል ባውንደሪውን የተስማሙ፣ ግን እሷ ሌላውን በኢትዮጵያ ያለውን ሶማሌ ተናጋሪውን የኢትዮጵያ ምድር ቢሆንም ወስደዋለሁ። ሶማሌ ተናጋሪ ቢሆን የጅቡቲ ምድር ቢሆንም ሶማሌ ተናጋሪ ወስዳለሁ። እንደ ግሬተር ሶማሌ እሱ አንዱ ነው። ሌላኛው ሁለተኛው ፖለቲካል ኢንስታቢሊቲ አንዱ ትልቅ ፈተና ነበረ። ፕሮብሌም ኦፍ ኢንዲፔንደንት አፍሪካ ምክንያቱም ኮምፕሌት የበዛበታል። ሶስተኛ ሴፓሬት ሞቭመንት ኢንተር ኤትኒክ ቴንሽን ኤግዛምፕል ኢግቦ ኤንድ ናይጄሪያ ላይ ያለው ቢያፍራ ኢንዲፔንደንት ነፃ ለመውጣት ያው የኛ ሀገርም ተገንጣይ እዛ ነገር የቆየ በእኛም ራሱ ምክንያቱም ይሄ በብሔር ከፋፍለችን ይፋሽ ጣሊያን ነው በዚህ ለአምስት ዓመት ኦሮሞ ብቻ፣ አማራ ብቻ፣ ትግሬ ብቻ፣ ሀረሪ ብቻ፣ ሶማሌ ብቻ ከ5 እስከ 6 አድሚኒስትራቲቭ ከፍላ ኤትኒክ ቤዝድ ላይ ነው የሆኑ ፌዴራሊዝም ስርዓት የፋሽስት የወረስነው እሷ ቀመር ነው ካልኩሌሽን ነው። ኤትኒክ ቤዝድ አድሚኒስትሬሽን ነበር፣ እኛም ኤትኒክ ቤዝድ ተደረገ። ስለዚህ እሱ አንዱ ነበረ ማለት ነው ሴፓሬት ሞቭመንት የሚባለው። ሌላው ሞስት ኦፍ ዛም ኤትኒክ ግሩፕ ኤግዚስትድ ኢን ዲፈረንት ካንትሪስ በተለያየ መኖራቸው እሱም አንድ ትልቅ ችግር ነው። ፍሪኩዌንት ቦርደር ኮንፍሊክትስ ራሱ ኢኮኖሚ ሶሻል ባክዋርድነስ ሚሊታሪ ኩፕስ ኢኮኖሚ ዲፔንደንስ ኦፍ ካፒታሊስት ካንትሪስ እነዚህ ፕሮብሌምስ ኦፍ ኢንዲፔንደንት አፍሪካ ናቸው ማለት ነው። ስለዚህ 72ኛው ይሄ ነው ግን ተራጠረው ሜቢ ምንድነው ፖሊሲ ዊስተርን the policy of Western financial institution to reduce political spending and promotion of the private sector in Africa was known as ስለረሳሁት ነው የሚጠራጠራሉ ግን በራሳቸው እዩት ነው። 73ኛ which is the last ነው የመጨረሻው ነው ከዚህ ምዕራፍ ላይ ማለት ነው። የመጨረሻው የምናደርገው which of the following is the biggest contemporary threat to African economic development? እንግዲህ ኮንቴምፖራሪ ፕሮብሌሙን ተቀምጧል። በአፍሪካ ደረጃ ያሉ ችግሮች ኮንቴምፖራሪ በአሁኑ ደረጃ። ስለዚህ እሱንም ያው በአዲሱ ቴክስት ላይ ሞር ብሪፍ አድርጎ አስቀምጦታል። እሱንም ለዩት ኤኒዌይ ምንድነው የሚለን 73ኛው which of the following is the biggest contemporary threat to African economic development? State failure, B the HIV pandemic, C environmental degradation, D the Tibet crisis። በተም state failure HIV pandemic, environmental degradation, አፍሪካ ዲቤት ክራይሲስ መቼም እርግጠኛ ነኝ ዲቤት ነው አፍሪካን የሚያሰቃየን። እንደዛ ነው የምትሉት፣ ወዲያው ነው የምትመልሱት። እንግዲህ ሌላኛዋ እቺ አዲስ የተጨመረች ፖስት 1991 ዴቨሎፕመንት ሲን ኢትዮጵያ ትላለች። አዲስ ነው ማለት ነው። እንግዲህ እናንተ እየተማራችሁት ነው፣ እኛ ደግሞ እያስተማርነው ነው ሳንማረው ማለት ነው። ኤኒዌይ ይሄ ፒሪየድ ማለት አሁን የትኛው ልበላችሁ ምንድነው የኢህአዴግ ዘመንን ገደማ የያዘ ነው። በኢትዮጵያ የታሪክ አጻጻፍ ወይም የታሪክ አጻጻፍ ህግ አንድ ታሪክ የሚጻፈው ታሪካዊ ክስተቱ ከተፈጠረ ከ30 ዓመት በኋላ ምናምን ነው የሚባለው። ለምሳሌ አሁን ስላለው መንግስት የሆነ ነገር ለመጻፍ ጸሐፊዎች ይፈራሉ።
ምናልባት ፖዚቲቭ የሆነውን ነገር ነው እንጂ ክሪቲሲዝም መጻፍ ሌላ ቅጣት ይመጣል ማጣጣል ብትችል። ስለዚህ ለምሳሌ ስለመለስ አሁን ብትናገር ማንም አይናገርም። ብቻህን ብትለቅፍ ሚዛናዊ ሆነህ ነው የምትጽፈው አሁን ማንንም ሳትፈራ። ስለዚህ እሱን ተካቷል ማለት ነው። ስለዚህ ትራንዚሽናል ፔሪየድ እንደመለስ እንዴት መጡ ምናሉ የሚለውን ነው እና አነስተኛ ቶፒክ ላይ ፖስት 91 ዴቨሎፕመንት ኢን ኢትዮጵያ ምክንያቱም 30 ዓመት ከሆኖታል ጊዜውም ራሱ ለዚያ ነው ያካተቱት ሂስቶሪያኖች ማለት ነው እንጂ ታሪክ ራሱ ያጸጸፍ ህጋለሁ። ሌላው እንደ ሲቲዝንሺፕ ሌላው ኮንቴምፖራሪ እንደ ጂኦግራፊ ዕለታዊ ነገሮች አሉ። ግን ይሄ ሂስትሪ ግን ረጋ ተብሎ ሰከን ተብሎ ታሪኩ ካለፈ ሲመዘገብ ይቆያል። ካለፈ በኋላ ይጻፋል። ስለዚህ ተካቷል ማለት ነው። ስለዚህ በቶፒኮቹ አሁንም 10ም 12ም ብንል ተመሳሳይ ነው። ምንድነው ፖስት 91 ዴቨሎፕመንት ኢን ኢትዮጵያ። ከዚህ ውስጥ እንግዲህ እንትኖች እነዚህ ሰብ ቶፒኮችን ለማየት ያ ትራንዚሽናል ገቨርንመንቱን ያሳየናል። the 1991 ቻርተሩ and the formation of the transitional government of Ethiopia ምክንያቱም ትራንዚሽን የነበር ደርግ እንደወደቀ ሪቫይዝ 1995 ኮንስቲቱሽን አሁን የምንጠቀምበት ማለት ነው። ሌላው በጣም አዲስ እና ሰፋ አድርጎ ያካተተው በጣም ደስ ያለኝ ዩኒቨርሲቲ ላይ እያለን በሁለት ክሬዲት ሃይድሮፖለቲክስ ኦፍ ዘ ብሉ ናይል የሚል ነበር። እንግዲህ ግብጾች ህይወትና እስትንፋስ አድርገው የሚማሩት ትምህርት ከኛ ግን የሌለ የነበረ አሁን የተካተተ ይሄ የብሉ ናይል ማነው ዘ ሃይድሮፖለቲክስ ኦፍ ዘ ብሉ ናይል ሃይድሮፖለቲክስ ኦፍ ናይል ወር አባይ የሱ ተካቷል። ዘ ሃይድሮፖለቲካል ሂስትሪ ምናምን ያስቀምጠዋል። ዴቨሎፕመንት ኢሹስ ኤንድ ቻሌንጅስ ኦፍ ዲሞክራሲ ኢን ኢትዮጵያ ይህን በግልጽ ተቀምጧል። የኢትዮጵያ ዲሞክራሲ ነበር ሪፐብሊክ ብለናል። የዚያን የፈተነውን የገጠመውን ፈተና በግልጽ የሚያሳይ ነው። 12 ብንል የትራንዚሽናል ገቨርንመንት ኮንስቲቱሽንን ነው የሚያሳየን። ያው ነው ሶሺዮ ኢኮኖሚክ ሩልስ። ስለዚህ ከዚህ ላይ እንግዲህ ካልን ምን አይነት ጥያቄ ተወጣች ከዚህ ቶፒክ ላይ ለሚለው በ2016 ነው እንግዲህ የአዲስ ቶፒክ ጥያቄ ተወጣበት ማለት ነው። አንድ ጥያቄ ናት በጣም ሰርፕራይዝ የሆነች ጥያቄ ተወጣች ማለት ነው። 74ኛ ላይ እየተከታተለው ዩኒት 8 ላይ what was the major political agenda of the transitional period 1991 up to 1994 transitional period የሚባለው ነው። ስለዚህ የዚህ ፔሪድ ዋና ፖለቲካል አጀንዳው ምን ነበረ የሚል ነው። እንግዲህ የአሜሪካ ስሙ ጠፋኝ እንጂ ማነው እንዴት ማነኝ እንደነበር እንደመለሰ እንደግፋ ወደ ስልጣን ያመጣችው ባይዞን ሰውዬ ማነው ስሙ ጠፋኝ አዲስ ቴክስት ላይ ይችላል። Anyway, what was the major political agenda of the transitional period 1991 to 1994 in Ethiopia? A developing constitution that would guarantee both the democratic rights of individuals and groups, is the transforming of the countries from centralized command economy to one based on the principles of market liberalism. C. Reestablishing an Ethiopian army on the basis of ethnic and regional reparations. D. Finding a new foreign partners to help with economic and social recovery after decades of war. እንግዲህ 74ኛው what was the major political agenda of the transitional period 1991 to 1994 in Ethiopia ነው የሚለው a developing constitution that would guarantee both the democratic rights of individuals and groups. Be transforming the country from centralized command economy to one based on the principle of market liberalism. See, establishing an Ethiopian army on the basis of ethnic and regional representations. See, defining a new foreign partner to help with economic and social recovery after the decades of a war. ሁሉም የሆነ ነገሮች ናቸው፣ ግን ዋናው ደግሞ ትልቁ ምሰሶ የሚሆነው እንደዚህ ዴቨሎፒንግ ኮንስቲቱሽን ዛት ውድ ጋራንቲ both democratic and individual group rights in the book ማለት ነው። በዚህ ውስጥ ሌሎች ስለሚካተቱ ማዕቀፍ ነው። እንግዲህ ሌላኛዋ በጣም ይችላል የወደድኳት ዩኒት ላይ ምን ትላለች? ሀገር በቀል እውቀት ሲጠየቅ ነበር ብዙ ጊዜ። ይህ በአዲሱ ካሪኩለም ችግር የፈታ ነው። የሀገር በቀል እውቀት የሚባለው ይሄ ኢንዲጂነስ ኖሎጂ ሲስተም ኤንድ ሄሪቴጅ ኦፍ ኢትዮጵያ ነው የሚለው። ይሄ ትልቅ ነገር ነው በጣም ኢትዮጵያን ብዙ ነገርንም ያላወቅነውን ያወቁበት ነው በዚህ እና ይሄ ቶፒክ ሳብ ቶፒኮችን ስናቸው ሁለት ጥያቄ ነው የተወጣበት። ጥያቄ ቶፒኮቹ በ12ም በ10ም አንድ አይነት ናቸው። ኢንዲጂነስ ኖሎጂ ሲስተም ነው እና ከዚህ ውስጥ አንዱ ሳብ ቶፒክ ኢንዲጂነስ ኖሎጂ ዘ ሮል ኦፍ ኢንዲጂነስ ኖሎጂ ኦቨር ኦል ዘ ካራክተርስ ኢንዲጂነስ ኖሎጂ
ካራክተሪስቲክስ ማወቅ አለባቸው። ስፔሲፊክ ኤንድ ዩኒክ እያለ የሚዘረዝራቸው ነገር አለ። ሄሪቴጅ ኦፍ ኢንዲጂነስ ነው ተመሳሳይ ነው ቶፒኩ፣ ምንም እሱ አያስፈልገንም። ስለዚህ ስለ ኢንዲጂነስ ኖሌጅ ካወራን ሄሪቴጅ ኦፍ ኢትዮጵያ ሚኒንግስ ኤንድ ቫልዩስ ኦፍ ሄሪቴጅ ታይፕስ ኦፍ ሄሪቴጅ ይላል። ካልቸራል ታንጂብል አሚን ታንጂብል እያለ ብዙ ይደረድራቸዋል። ባይዘው በሀገራችን ያሉ እንደ ጥያ ትግል ድንጋይ ወሰፈ ኦሞር ዋሻ ታንጂብል ምንለው ነው። ብዙ ጊዜ ኢንታንጂብል ምንለው የጥምቀቱ፣ መስቀሉ፣ ኢሬቻው፣ ፊቼ በላላው እያለ ሌላውንም ቅርሶችን በፊትም አሉ። ግን እነዚህ በተለይ ኢንታንጂብሎች አልተካተቱም ነበር። እነሱን ያሳየናል። ስለዚህ ይህንን ዩኒትም በጣም ሊገባችሁ ነው። ቀለል ያለ ነው። ብዙ አዳዲስ ነገሮች አሉበት። ለጥያ ማነው እነ ሐላል ኬላ የመሳሰሉ በጣም ደስ የሚል እንደዚህ መካተቱ ብዙ ያላወቅናቸው ታሪኮች ተካተዋል። በዚህ እውነት ለመናገር የዚህ ቤኒሻንጉል ጉሙዝ አካባቢ መሪ የነበረው ራሱ ስሙ ወይኔ ከጉሙዝ እስከ አዲስ አበባ ኢቢሲ ማን ግቢ ጀጎ ማን ሶሪ ተውት ሸህ ወጀሌ ታሪክ እንደዚህ አይነት ስለ ጀግና እነሱ ሁሉ አሁን እያወቅናቸው ያለ ኦመር ሶማት ሌላው ሰባ ኤኒዌይ ሁለት ጥያቄዎች ተዋጥተዋል። ኢንዲጂነስ ኖሌጅ አንዷ ምንድነው የምትለው which one of the following features of indigenous knowledge has the potential to contribute to overall development of a society? Which one of the following features of indigenous knowledge has the potential to contribute to overall development of a society? A, holistic nature. B, it is disregard for morality. C, it is unchanging nature. D, it is sense of superiority. እንግዲህ overall ጥቅም ያለው ከዚህ ውስጥ ፖዚቲቭ ስቴትመንቱን በማወቅ ብቻ disregard for morality ሊሆን ይችላል። it's unchanging nature ይሄም ነው the sense of superiority አይሆንም። ስለዚህ ሆሊስቲክ ይሄ ተቀባይነት የሚኖር ሁለት ሰው ነው። ይሄ ሆሊስቲክ ኔቸር ነው መኖር ያለበት መመጽደቅ ያለበት። 76 የመጨረሻው ታንክስ ቱ ጋድ በጣም በደስታ ነው። በደስታ which one of the following is not an example of cultural heritage ነው የሚለው cultural heritage ነው የሚለው ኤ አልነጃሽ ሞስክ በጣም really amazing ሰሜን ናሽናል ፓርክ ዛሃላላ ኬላ ኦፍ ዳውሮ the palace of አባጅፋር ይላል። which of the following is not an example of cultural heritage ነው የሚለው cultural heritage culture which is civilization ነው ባይዘው culture every civilization originated from our culture አለባበስ፣ አመጋገብ፣ አኗኗር፣ ቤት ህንጻችን ምንም ከባህልና ኔቸር ነው። እስከ ሰማይ መጠቅን ባህር ተንሳፈፍ ካልቸር ነው መሰረቱ። ስለዚህ ካልቸራል ሄሪቴጅ ያልሆነ የቱ ነው? አልነጃሽ ሞስክ፣ ቢ ሰሜን ናሽናል ፓርክ፣ ሲ ሀላላ ኬላ ኦፍ ዳውሮ፣ ዲ ፓላስ ኦፍ አባጅፋር። ስለዚህ ምንም ሚስታው የለም ሰሜን ናሽናል ፓርክ ነው። ይሄ ናቹራል ሄሪቴጅ ነው፣ እኛ የፈጠርነው አይደለም። ጠበቅነው ኔቸሩን እንጂ አይደለም። ስለዚህ በጣም ጨርሰናል። በደስታ ጨርሰናል ማለት ነው። እንግዲህ የዛሬው ቪዲዮ ከሌላው ወርትም ረዘም ያለ 1 ሰዓት 14 ከ15 ደቂቃ እያለ ነው ማለት ነው። ስለዚህ ቀጣይ እንግዲህ 3 ቪዲዮዎች እሰራለሁ ብያለሁ። በየአመቱ ከእያንዳንዱ ዩኒት ላይ የማይቀሩ ኮመን የሆኑ ነገር ሴሌክት አድርገን የምናይ ይሆናል። ይሄ ቪዲዮ በጣም ብረሰው ነገር ለሂስትሪ ሪሜዳል ከእናንተ ጋር ለሚወስዱት ጠቃሚ ነው። ለነሱ ራሱ አጋሯቸው እንደው ረሳዋለሁ። እስኪ ለነሱ ቢሆን ወይም ለታሪዬ የተወሰኑ ቪዲዮዎች ይኖሩኛል። የነሱ ስለ ሪሜዳል ሂስትሪ ሪሜዳል የሚሰራውም ለእናንተ የሚጠቅማን፣ ምክንያቱም የሚፈተኑ ተመሳሳይ ፈተና ስለሆነ ስለዚህ ቪዲዮ ለነሱም በጣም ሰፖርት ይሆናል። ስለዚህ እንግዲህ መስፍን ሂስትሪ ሚስተር ብሪጅ የሚለውን ቻናል በጣም ገና 3 ወር የሆነ ቻናል ነው እና ጠንክረው ነው ወደፊት እንግዲህ ቻናል ሆኖ እንዲቀጥል ነው እንግዲህ ያለው ካላችሁን እኔ ልቀጥል እችላለሁ። ሌሎች ኤዱኬሽን ላይ ፍሬሽመን ኮርሶች ሌሎችን ብዙዎች ነገር ለመስጠት እያሰቡ ነው ወደፊት እንግዲህ ወደ ዩኒቨርሲቲ ማብሪያችሁ ልገባ እያልኩ ማለት ነው። በዛው ይሄ ኢትዮጵያን ሂስትሪ ሂዳችሁ ላውሄርም ሆን ሙዚክ ቲያትርም ግባ
ጆርናሊዝም ጋዜጠኛም ሁን ዋቴቨር አካውንታንትም ኢኮኖሚስትም ሁን ሳይኮሎጂስትም ሶሲዮሎጂስትም አንትሮፖሎጂስትም አርኪኦሎጂስትም ምንም ሁን ወይም ቋንቋ እንግሊሽ ሁንም አማሪክ ሁንም ኮመን ኮርስ ሆኖ ሂስትሪ ትወስዱታላችሁ። አሁን የተማራችሁት ነገር ኢትዮጵያ ሂስትሪ ኤንድ ዘ ሆርን ብሎ ይሄ በዚህ በሰባት ምዕራፍ ያያችሁትን በሰባት በ9 እና 11 ማነው ረሳሁት፣ ምናልባት ዩኒት 7 8 3 ገደማ ይመስለኛል። በዚህም 3 ምዕራፍ 3 በ10 እና በ12 ሌላውን ማካቱ አሁንም ይሄ 7 8 ያየነው እንደዚያን የመሳሰሉ ዩኒቶች ወይም ኤንሸንት ቱ ሞደርን ፔሪድ ያለው ባጭሩ ከፕሪያክሱማይት እስካሁን ፖስት 1991 ያለው በኮመን ኮርስ መልኩ ይሰጣል እና ጠቃሚ ነው። ሂስትሪን እንወቅ፣ ሀገራችንን እንወቅ፣ ሂስትሪያችንን ይባል ሲገባ ደግሞ እንግባባለን፣ ሲገባ እንግባባለን ነው። ስለዚህ መስፍን ሂስትሪ ሚስተር ብሪጅ የሚለውን ፊደል በትክክል ጽፋችሁ ጎግል ላይ ሰርች ታረጉም ታገኙታላችሁ። ቴሌግራምን መስፍን ሂስትሪ ሚስተር ብሪጅ ይላል። ከዚያ ላይ ጥያቄዎችን ሞዴሎችንም ምናምን አታች አደርጋለሁ። እዛ ላይ ቪዲዮዎችን እለቃችኋለሁ፣ ማግኘት ትችላላችሁ። ከዚህ ዩቲዩብ ላይም በተመሳሳይ በፌስቡክ አካውንቴም ራሱ መስፍን አለሙ ነው ትክክለኛ ስሜ። ከዛ ላይ ቪዲዮውን ራሱ አታች እያደረኩ ነው፣ ማግኘት ይቻላል። በተመሳሳይ ትዊተርም መስፍን አለሙ ነው በዛው ኦሪጂናል ስሜ። በሱ ያው ሂስትሪ አባት አይደለም እንግዲህ። ስለዚህ በዛ ማግኘት ትችላላችሁ። ያ ማለት በፌስቡክ፣ በትዊተር፣ በዩቲዩብ፣ በቴሌግራም፣ በቲክቶክ እና ኢንስታግራም ሌላ መዝናኛዎች ስለሚበዙ ቢኖረኝም ብዙ ማለት ነው። ስለዚህ በጣም አመሰግናለሁ፣ ወዳችኋለሁ። ጥያቄ ስህተት ሊኖርብኝ ይችላል፣ ብዙ ስህተት ማለት ነው። ምክንያቱም ያው ብዙ ጥያቄ ወደ 760 ጥያቄ ነው በ29 ቪዲዮ የሰራነው ማለት ነው። ስለዚህ ስህተቶችን ኮሜንት ላይ ጻፉልኝ፣ እናንተ ማስተካከሉ። የተሳሳተ ነገር ይዛችሁ እንዳትሄዱ። ፍሪሊ የምትፈልጉትን ነገር አናግሩኝ፣ በኮሜንት ጻፉልኝ። በቴሌግራም ቻናሉም መጻፍም ይቻላል፣ ምንም ችግር የለውም። ስለዚህ ቴንክ ዩ ፎር ፔሽንት፣ በጣም ታግሳችሁ ስለተከታተላችሁ አመሰግናለሁ። ግን ሂስትሪ ኢንትራንስ ኤግዛም የሚለውን ፕሌይሊስት ላይ በመንካት ዝርዝሩን፣ ምክንያቱም የ8ኛ ክፍል ሶሻል ስተዲ የህብረተሰብና ሲቲዝንሺፕ አብሬ እየሰራሁላቸው ስለሆነ የነሱ የብቻ ፕሌይሊስት አለው። ይሄ ደግሞ የኢንትራንስ ኤግዛም ፕሌይሊስት አለው። ሌላ የታሪክና መዝናኞች ካሉ ደግሞ የብቻ ፕሌይሊስት ነው ማስቀምጠው። ትምህርት በትምህርት መሆን ስላለበት ነው።